of the kingdom. We are family. We are one. ሰላም በያላችሁበት ለእናንተ ይሁን። የኢትዮ ቤተሰብ የተፈጥሮ ሕክምና ተከታታዮች በሙሉ ሁላችሁንም የከበረ ሰላምታዬን አቀርብላችኋለሁ። ዛሬም እንግዲህ እንደተለመደው ወደ እናንተ በሌላ ጠቃሚ መረጃ መጥቻለሁ። የዛሬው መረጃችን የምናወራው ስለ አለርጂ ነው። ተከታታይ ክፍሎች ይኖሩታል። እንዴት አድርገን ስር ነቀል የሆነ ለውጥን በህይወታችን እናመጣለን በሚል ነው የምንከታተለው። ስለዚህ ከምዕራፍ 1 እስከ ምዕራፍ 3 ሊሄድ ይችላል ወይንም ከዛ በላይ። ነገር ግን በጣም ጠቃሚ መረጃም ስለሆነ በተለይ በአስም በአለርጂ በተለያየ አለርጂኮች የምትጨነቁ ሰዎች ወይንም በዚህ ጉዳይ ውስጥ ያላችሁ ሰዎች ይሄ መሰረታዊ የሆነ ትምህርት ነው። በዚህ ትምህርት መሰረት ያለምንም ሕክምና ነፃ መውጣት የምትችሉበትን ትምህርት ነው የምሰጣችሁ። በመጨረሻም ላይ ደግሞ በደም አይነታችን እንዴት አድርገን ብንመገብ ከእንደነዚህ አይነት ህመሞች ነፃ እንወጣለን የሚለውን ነገር በደንብ አስምረንበት እንማማራለን። ዛሬ እንግዲህ አጠቃላይ ስለ ባህሪው እንዴት ሊመጣ ይችላል፣ እነዚህ ነገሮች በጣም ወሳኝ ነገሮች ስለሆኑ መከታተል ያስፈልጋል። በደንብ እውቀቱ ካለን በደንብ ይሄንን ነገር በደንብ ተረድተነው ከሆነ ካለብን ችግር በቀላሉ እንወጣለን። ሲዝናል አለርጂ ሊሆን ይችላል፣ ማንኛውንም አለርጂኮች ሊሆኑ ይችላሉ፣ የአንጀት ሊሆን ይችላል፣ ብዙ አይነት አለርጂኮች አሉ። ያው እንማማራለን። ለእንደነዚህ ሁሉ ችግሮች ያለባችሁ ሰዎች፣ በመድኃኒት ውስጥ ላላችሁ ሰዎች ለእናንተ ትልቅ ግልግል የሚሰጥ የትምህርት አይነት ነውና እንድትከታተሉኝ ጋብዛችኋለሁ ማለት ነው። እንግዲህ ስለ አለርጂ ስናነሳ የአለርጂ ባህሪ እንቅስቃሴውን እናያለን ማለት ነው። ይሄ ምንድነው? ዘ ዳይናሚክስ ኦፍ አለርጂ ብለው የሚሰጡት ካቴጎሪ ነው። በዚህ ውስጥ ያሉ መሰረታዊ ነገሮችን እንማማራለን። እንግዲህ አለርጂ የሚለውን ቃል ስናየው የተለወጠ አሰራር ወይም ደግሞ የተዛባ ተግባር የሚል ትርጉም መስጠት ይቻላል። ቃሉ እንግዲህ ለመጀመሪያ ጊዜ ስራ ላይ የዋለው በ20ኛው ክፍለ ዘመን ውስጥ ነው። ይሄም ደግሞ በተለይ ከሌሎች እንስሳት የተወሰደ ፕሮቲን የተከተቡ ውሾች ላይ የታየ ነው። እነዚህ ፕሮቲኖች ጋር ድጋሚ ንክኪ ሲኖራቸው ከባድ የሰውነት ምላሽ ማሳየታቸውን ተከትሎ የመጣ ነው እና በ20ኛው ክፍለ ዘመን ውስጥ ነው ይሄ ቃል በብዛት ጥቅም ላይ የዋለው። እንግዲህ ጠቅለል አድርገን አለርጂ ማለት ምን ማለት ነው ስንል የበሽታ የመከላከል ስርዓታችን ለተወሰኑ ምግቦች፣ ወደ ውስጥ ለሚተነፈሱ ነገሮች ወይም ደግሞ ለኬሚካል የሚሰጥ ምላሽ ነው የሚለው መሰረታዊ ወይንም ደግሞ በሕክምና ቋንቋ የሚሰጥ የትርጉም አይነት ነው ማለት ነው። እንግዲህ አለርጂ ስንል በጣም በርካታ ነገሮች አሉ፣ ወደ ውስጥ እናያቸዋለን። ይሄ ከመከላከል ከበሽታ የመከላከል ስርዓታችን ጋር ቀጥታ የተገናኘ ነው። እንደዛም ብቻም ሳይሆን ደግሞ ከዕለት ተግባራችን ከዕለት ኑሯችን ከአመጋገባችን ሁሉ ጋር ተያይዞ የሚመጣ ችግር ነው ማለት ነው። ስለዚህ ስለ አለርጂ ስንነጋገር በጣም በርካታ ሚስጥሮችን እያወቃችሁ ትሄዳላችሁ። ይሄንን ማወቃችሁ ደግሞ በቀላሉ ያለባችሁን ችግር ለመቋቋም ወይንም ደግሞ ከመጨረሻው ለማስወገድ የሚያስችላችሁን ቁልፍ ነገር ትወስዳላችሁ ማለት ነው። እንግዲህ በቀላል አገላለጽ አለርጂ ስንል ወይንም የአለርጂ ስሜት ብለን ስንጠራ በርካታ ሰዎች ላይ ምንም አይነት ጉዳት የማያደርስን ነገር የሰውነት መከላከል አቅማችን ያላግባብ አጋኖ ሲመለከተው የሚፈጠር ችግር ነው ማለት ይቻላል። በጣም ለየት የሚያደርገው የአለርጂ ጉዳይ የተፈጥሮ መከላከል ጋራ ትልቅ ቁርኝት መኖሩ ነው። በዚህም ደግሞ በውስጣችን በሚገባበት ጊዜ የተፈጥሮ መከላከል አቅማችን ይህንን ነገር ለመከላከል በግነት መነሳቱና ያንን ለማጥቃት በሚነሳበት ጊዜ የሚፈጠሩ ምላሾች ናቸው የሚለውን ነገር መውሰድ እንችላለን። ብዙ ጊዜ የአለርጂ መገለጫዎች በራስ ምታት ወይም ደግሞ በከፍተኛ ድካም
ሊጀምር ይችላል፣ ወይንም ማስነጠስ ሊሆን ይችላል፣ ወይንም እንባ ሳያቋርጥ ከዓይን ላይ መውጣት ይችላል፣ ወይንም ደግሞ የአፍንጫ ሙሉ ለሙሉ መታፈን ሊሆን ይችላል፣ የጉሮሮ መብላት ሊሆን ይችላል፣ ቆዳ ላይ የሚታዩ ችግሮች ሊሆኑ ይችላሉ፣ የውስጥ አካሎቻችን ላይ የሚታዩ ችግሮች ሊሆኑ ይችላሉ። ስለዚህ ብዙውን ጊዜ እነዚህ መገለጫዎቹ ናቸው። ከባድ የሚባሉት የአለርጂ አይነቶችም አሉ። እነዚህ የዘይት እህሎችን ወይንም ደግሞ እንደነ ለውዝ አይነቶችን ስንመገብ የሚመጡ ከአሳ አመጋገብ የሚመጡ አለርጂኮች አሉ። አንዳንድም ደግሞ ከነፍሳት ንክሻዎች የሚመጡ አለርጂኮች አሉ። እነዚህኛዎቹ አለርጂኮች ከባድ የሚባሉት ናቸው። እነዛኛዎቹ ደግሞ በቀላሉ የሚታዩ ቢሆንም የሚያደርሱት ተደጋጋሚ ጥቃት ግን ወደ ከባድ ፓቶሎጂ ሊወስደን እንደሚችል መገንዘብ ያስፈልጋል ማለት ነው። እንግዲህ እነዚህ የሰውነት ህብረ ህዋሳት ማበጥ፣ ለመተንፈስ መቸገር የሚገለጽ ጸባይ ነው፣ የሚታይ ነገር ነው። እንደነዚህ በሚሆንበት ጊዜም ላይ አስፈላጊ ሕክምና መደረግ አለበት። ብዙ ጊዜ ከሕክምናው ጋር ተያይዞ ምልክትን የማከም ጉዳይ እንደሆነ መረዳት እንችላለን። የአስምን ህመም በምንመለከትበት ጊዜ ለጊዜያዊ የሚሰጡ መድኃኒቶች ናቸው እንጂ የአስምን ህመም እስከ መጨረሻው ነቅሎ የሚያጠፋ እንዳልሆነ መረዳት እንችላለን። ከአለርጂ አንዱ እሱ ስለሆነ ብዙ ሰዎች የሚጠቁበት ማለት ነው። ነገር ግን ይህን ትምህርት በትክክል የምትከታተሉ ሰዎች ያለምንም ሕክምና ያለምንም ችግር ምግባችንም ብቻ በማስተካከል ከነዚህ አይነት ችግሮች መውጣት የምንችል መሆኑን መረዳት ያስፈልጋል። እንግዲህ ለመተንፈስ መቸገር፣ ቆዳ ላይ የሚታዩ ችግር፣ አንዳንድ የውስጥ ህመሞች ላይ የሚታዩ ነገሮች በሙሉ ከአለርጂክ የሚመጡትን በደንብ እናስተውላለን ማለት ነው። እንግዲህ በተለይ ይሄ ከባድ ምላሽ ለመግታት በሰውነታችን ላይ ታውቃላችሁ አድሬናል ግላንድ የሚባል አለ። ይሄ አድሬናል ግላንድ በተፈጥሮ የሚመረት ሆርሞንን የሚተካ ሲንቴቲክ ኤፒፍሬን የሚባል መድኃኒት ነው የሚሰጠው ይህንን ነገር ለመተካት ማለት ነው። ይሁንና ከባድ አለርጂ ያለባቸው ሰዎች ብዙ ጊዜ ድንገተኛ አደጋዎችን ለመከላከል ሁልጊዜ ይሄንን ኢፒፔንን መያዝ ይኖርባቸዋል ማለት ነው። እንግዲህ አንዳንዶቻችሁም ይህንን ትምህርት የምትሰሙ እንደነዚህ አይነት ችግሮች ስላለባችሁ ኢፒፔንን ይዛችሁ መዞራችሁ የተለመደ ነገር ሊሆን ይችላል። ከዚህ ግን በቀላሉ ትገላገላላችሁ የሚለውን ነገር እንድታሰምሩልኝ እፈልጋለሁ። እንግዲህ ሲስተማቲክ ኢፌክትስ ኦፍ አለርጂ የሚባሉ ይሄ የአለርጂ አጠቃላይ የሰውነት ተጽዕኖዎችን እንመለከታለን። የመጀመሪያው የመተንፈሻ አካላት ላይ የሚፈጸም ነው፣ የቆዳ አካላት ላይ የሚፈጸም ነው፣ የምግብ መፈጨት ስርዓታችን ላይ የሚፈጸም ነው እና ሌሎችም ብለን በዝርዝር የያዝናቸው አሉ። የመተንፈሻ አካላት ወይንም ደግሞ ሪስፓይራቶሪ ላይ የምንለው ደግሞ እሱን ተጽዕኖዎች እናያለን። አንደኛው አስም ነው። ይህንን ሊፈጥር የሚችል የመተንፈሻ አካላት ላይ በብዛት ስለ አለርጂ ሲነሳ አስም ይነሳል። ሌላው የብሮንካይት ችግር ነው። ሌላው ደግሞ ከባድ ትኩሳት ሊሆን ይችላል። ከባድ የአፍንጫ አለርጂ ሊሆን ይችላል። ሌላው ሳይነስ ነው። እነዚህ እንግዲህ በመተንፈሻ አካላት ላይ የሚከሰቱ ተጽዕኖች ናቸው። እነዚህን በአብዛኞቻችሁ ላይ እንደሚከሰቱ እርግጠኛ ነኝ። ብዙ ሰው ስለ አለርጂ ሲነሳ ከመተንፈሻ አካላት ጋር ብቻ አያይዞ የማንሳት ነገር አለ። ግን አለርጂ ሲባል የመተንፈሻ አካላቶች ወይንም እነዚህ አስም፣ ብሮንካይት ወይንም የአፍንጫ መታፈን ወይንም ሳይነስ ብለን የምንጠራቸው ብቻ አይደሉም። የሚቀጥለውን እናያለን። በጣም በርካታ ነው አለርጂ ስንል ማለት ነው። አንደኛው የቆዳ አካላታችን ላይ የሚፈጠር የአለርጂ አይነት አለ። እሱም የቆዳ መቆጣት ሊሆን ይችላል ወይንም ኢኬማ ብለን የምንጠራው ሊሆን ይችላል። በአጠቃላይ ይሄ ቶፒክ ደርማቲቲስ ብለው የሕክምና ባለሙያዎች ይጠሩታል። እንደነዚህ አይነት የቆዳ ችግሮች ከአለርጂ የሚመጡ ናቸው። ስለዚህ እንዴት ነው ለአለርጂ እነዚህ ነገሮች አስተዋጽኦ የሚያደርጉት የሚለውን ነገር ስንማር የትኞቹ ምግቦች ናቸው ይህንን ነገር የሚያመጡት የሚለውን ስንማር ትክክለኛውን መድኃኒት ታገኛላችሁ ማለት ነው።
የቆዳ ሽፍታ ነው ወይንም ደግሞ ሐኪሞቹ እንደሚጠሩት ሂቭዝ ብለው የሚጠሩት ነው። ሌላው ራሽ ወይንም ሽፍታ ብለን የምንጠራ ነው። ሌላው ደግሞ ብጉር ነው። ብጉር ብዙ ጊዜ በተለያየ ምክንያት ሊመጣ ይችላል። የሆርሞን መዛባትም እንደተጠበቀ ሆኖ ግን በአብዛኛው የብጉር ችግር የሚሆነው ከዚህ ከአለርጂ ጋራ የተያያዘ ችግር መሆኑን እንመለከታለን። ሌላው የምናነሳው የምግብ መፍጫ ስርዓታችን ወይንም ዳይጀስቲቭ ሲስተማችን ላይ የሚከሰቱ የአለርጂ አይነቶች ናቸው። እንግዲህ እነዚህ አለርጂዎች በተለይ በጣም ትልልቅ ፓቶሎጂ ላይ የሚቀመጡ ናቸው። ለምሳሌ የሴሊያክ በሽታ አንዱ ነው። የኮለን እብጠት ነው። ብዙ ጊዜ ይሄ ኮላይቲስ ወይንም የኮለን እብጠት መጨረሻ ላይ ወደ ካንሰር የመቀየሩ አዝማሚያ በጣም ሰፊ ነው እና ብዙ ሰዎች በዚህም ጉዳይ ላይ ከተያዙ በኋላ ተመልሶ የመምጣት ባህሪ አለው እና ይሄንን ነገር ተመልሶ ሕክምና የሚጠይቅ ፕሮሰስ ውስጥ ሊያስገባን ይችላልና ብዙ ሰዎች ግን የማይገነዘቡት እንደነዚህ አይነት ለምሳሌ እንደዚህ አይነት ቦታ ላይ የሚፈጠሩ የአንጀት ካንሰሮችን ለማከም ትክክለኛው አማራጭ ትክክለኛ አመጋገብ ነው የሚለውን ነገር በደንብ እንድታሰምሩበት እፈልጋለሁ እና የኮለን እብጠት ወይንም ኮላይቲስ ብዙ ጊዜ በብዙ ሰዎች ላይ ይከሰታሉ። በተለይም የደም አይነት ኦዎች ላይ በስፋት የሚስተዋል ነው የአንጀት እብጠቶች በተለይ እና ይሄ የኮለን እብጠት ብዙ ጊዜ የሚከሰተው ከደም አይነቶች ውስጥ ኦኖ ብያቸዋለሁ። ያም ደግሞ የአመጋገብ ስርዓት በተለይ ግሉተን እና የተለመደው የአገራችን አይነት ሻይን በሚጠጡበት ጊዜ የሚያስተናግዱት ይሆናል። ያም ብቻ ሳይሆን የወተት አጠቃቀም የደም አይነት ኦ አንጀት ላይ ብዙ ጊዜ ሪዚስት የማይደረግ ችግር ነው ያለው። ይሄ ለምን ሆነ የሚለውን በቀጣይ በደንብ ዲቴል እነግራችኋለሁ። እውቀት ሲኖራችሁ በዚህ ነገር ትክክለኛው ግንዛቤ ሲኖራችሁ ከነዛ ምግብ ለመራቅ እውቀትን ታገኛላችሁ ማለት ነው። ስለዚህ እንደነዚህ አይነት ችግር ያለባችሁ ሰዎች በደንብ እንድታዳምጡኝ ይፈልጋለሁ። ሌላው የክሮንስ በሽታ ነው። የክሮንስ በሽታ እንግዲህ በሕክምናው ምንም አይነት መድኃኒት የለውም ማለት ይቻላል። በጣም ከባድ የሆነ በሽታ ነው። ይህም አንዱ የአለርጂ ኢፌክት የሚያመጣው ነው ተብሎ ይታመናል በደም አይነት የአመጋገብ። ሌላው የሆዳችን የመነቃቃት ወይንም ሲንድረሙ ነው። ይሄ ኢሪቴብል ቦል ሲንድረም ብለው የሚጠሩት ሐኪሞቻችን አንዱ የዚህ የአለርጂ ችግር ነው። ሌላው የፊኛ ኢንፌክሽን ወይንም ብላደር ኢንፌክሽን ተብሎ የሚጠቀሰው ነው። ሌላው ይሄ የአንጀት ሲንድረም ብለን የምንጠራ ወይንም ደግሞ ሊኪ ጌት ሲንድረም ተብሎ የሚጠራ ሌላም ደግሞ የአለርጂ አይነት አለ። እነዚህ ሁሉ እንዴት ነው በእኛ ህይወት ውስጥ የሚከሰቱት? የሚቀጥለው ምዕራፎች ላይ በደንብ በሰፊው ስናያቸው በደንብ ሊገለጽላችሁ ይችላል። ሌሎች ብለን እንግዲህ የምንጠራው የትኩረት ማጣትና የባህሪ መዋዠቅ እክል ነው። ይሄ በጣም መሰረታዊ ነገር ነው። በአሁኑ ሰዓት ላይ እንደውም ጥሩ ምርምር እየተደረገበት ከሚገኙ አንዱ ነገር ይሄ የትኩረት ማጣትና የባህሪ መዋዠቅ እክል ነው። ይሄ ADHD ብለው የሚጠሩት ነው የሕክምና ባለሙያዎቹ። እንግዲህ የትኩረት የማጣትና የባህሪ መዋዠቅ ብላችሁ መያዝ ትችላላችሁ። ይሄ እንግዲህ በነርቭ እድገትና በአእምሮ ኬሚካሎች መዛባት የሚመጣ ወይንም ከዚህ ጋር የተያያዘ የጤና ችግር ነው። ብዙ ጊዜ ልጆች ላይ ይሄ ነገር በስፋት ይታያል ማለት ነው። እንደዚሁም ደግሞ አዋቂዎችም ላይ ይታያልና ይሄ ነገር የሚመጣው ከምንድን ነው የሚለውን ነገር መሰረቱን ካገኘ ነው መፍትሄውን አገኘን ማለት ነው። ሌላው የጆሮ ኢንፌክሽን ነው። የጆሮ ኢንፌክሽን እንግዲህ ዩስታችን ቲዩብ የሚባል አለ። ያ ቲዩብ ሲዘጋ የሚከሰት ነው ብዙ ጊዜ የጆሮ ኢንፌክሽን። ይሄ የውስጥ ጆሮ ከጉሮሮና ከአፍንጫ ጋር የሚያገናኝ የቱቦ አይነት ነው። በጆሮ ውስጥ ያለውን አየርን የማመጣጠንና በጆሮ ውስጥ የሚገኝ ፈሳሾችን የሚያስወጣ የቱቦ አይነት ነው። ይሄ በሚጠቃበት ጊዜ
በሚዘጋበት ጊዜ እዛ ቦታ ላይ የተቀመጡት ወይንም የቀሩት ፈሳሾች ኢንፌክሽን ባክቴሪያ ሊፈጠር ይችላል። ኢንፌክሽን ይመጣል። ከዛ ወደ ጆሮ መምገል፣ ወደ ተለያዩ ችግሮችን ሊያመጣ የሚችል ነው። ይሄ ነገር በጣም በቀላሉ የሚዳንበት የአመጋገብ ስርዓት እያለ በተለይ ህፃናቶች እጅግ በጣም የሚጠቁበት ነው እና ለዚህም ደግሞ ብዙ ጊዜ አሞክሳሲሊን ወይንም አንቲባዮቲክ ይሰጣሉ ለህፃናቶችም ቢሆን። ነገር ግን ይሰጣቸውና ይህንን ነገር ሶልቭ ያደርገዋል። ግን ደግሞ መልሶ ደግሞ በሌላም ጊዜ ይመጣል። ተመልሶ አንቲባዮቲክ ይሰጣል። በሶስተኛም ጊዜ በሚመጣበት ጊዜ ምናልባት አንቲባዮቲኩን ሪዚስት ሊያደርግ ይችላል እና ይሄ በጣም መሰረታዊ የሆነ ነገር ስለሆነ ህፃናቶች ያሏችሁ በተለይም የጆሮ መግል የሚያስቸግራቸው ህፃናቶች ካሏቸው ችግሩ ያለው ምግብና ምግብ ላይ ነው። በደንብ አድርገን እሱን እናያለን ወደፊት ማለት ነው። ሌላው ስር የሰደደ የድካም ስሜት ነው። ይሄ በተለይ ብዙ ሰው የማይገነዘበው ነገር አለ። ተኝቶ ቶሎ ደስ የማይል እንቅልፍ አለመውሰድ፣ እንደገናም ደግሞ ሙሉ በቃ ድንጋይ ሲፈልጥ እንዳደረሰው የሚሰማ የድካም አይነት የሚመጣ ነውና ይሄ ደግሞ ከተፈጥሮ የመከላከል አቅም ጋራ የሚያያዝ ችግር ነው። ይሄ ምን ማለት ነው? አንድ ሰው በድካም በስር የሰደደ ድካም ውስጥ አለ ማለት የተፈጥሮ መከላከል አቅሙ ከነዚህ ኢንፌክሽን ወይንም አለርጂ ከሚያመጡ ነገሮች ጋራ ከፍተኛ ፋይት ስለሚያደርግ ለዛ የሚጠቅመውን ኬሚካል ለማመንጨት ከፍተኛ የሆነ ጉልበትን ስለሚጠቀም ኃይልን ስለሚጠቀም የድካም ስሜቱ በከፍተኛ ሁኔታ ይመጣል። ስለዚህ እነዚህን ነገሮች ለማስታገስ ትክክለኛ አመጋገብ መከተል በጣም ተገቢ ነው የሚሆነው። በዚህም ጉዳይ ውስጥ ያላችሁ ሰዎች ይሄ ለእናንተ ትልቅ ትምህርት የሚሰጥ ስለሆነ በደንብ እንድትከታተሉ ያስፈልጋል። ሌላው ከባድ የሰውነት መመረዝ ነው። እነዚህም በሐኪሞቹ አናፍላክሲስ ብለው የሚጠሩት ነው። የአናፍላክሲስ ሾክ ብዙ ጊዜ በብዙ ሰዎች ላይ የሚከሰት ነው። ይህም አንዱ የአለርጂ ምንጭ ነው ብለን መውሰድ እንችላለን። ሌላው ይሄ የትኩረት የማጣትና የባህሪ መዋዠቅ እክል እና አለርጂ በጣም ሁለቱ የተቆራኙ ናቸው። እንደገና ደግሞ እንደ አስም፣ እንደ አፍንጫ መታፈን ወይንም የቆዳ ሽፍታ በዚህ ህመም ውስጥ ያላቸው ትስስር በጣም ከፍተኛ ነው። ስለዚህ በተፈጥሮ ሕክምና ውስጥ አሁን በእንደዚህ አይነት ችግር ውስጥ ያሉ ሰዎች ከፍተኛ ትኩረት ተሰጥቶ ምርምርም የሚደረግበት ከነዚህ ከሁለቱ ነገሮች ጋራ አለርጂና እንደገናም ደግሞ ADHD ብለን ቅድም የጠራ ነው። ይሄ በትኩረት የማጣትና የባህሪ መዋዠቅ ጋራ ተያይዞ የሚመጣ ችግር ሁለቱ አንድ ላይ መጥናት እየተደረገባቸው ያለበት ሁኔታ ነው አሁን ያለው። ትኩረት ተሰጥቶታል አሁን በአሁኑ ሰዓት ላይ ማለት ነው። እንግዲህ ከሰውነታችን የበሽታ መከላከልና የነርቭ ስርዓት መነቃቃት ጋራ ይሄ የአእምሮ በአካልና በአእምሮ መካከል ያለውን ጥልቅ ቁርኝት ለሚመረምሩ ሰዎች ትክክለኛውን ግንዛቤ የሚገኝበት ጥናት ነው የሚሆነው ብዬ ነው የማስበው። እንግዲህ ADHD የምንለው እና ወይንም ደግሞ የአለርጂ ቁርኝት በዋናነት የሚከተሉትን በሶስት መንገዶች መመልከት እንችላለን። ADHD አለ፣ እንደገናም ደግሞ የአለርጂ ችግር አለ። የሁለቱን ቁርኝት በሶስት ነገሮች ከፍለን እንድናየው ፈልጋለሁ። የመጀመሪያው የሰውነት መቆጣት ነው። ይሄ ክሮኒክ ኢንፍላሜሽን ብለው ሐኪሞች የሚጠሩት ነው እና በበሽታ መካከል ያለው የበሽታ የመከላከል ስርዓት መካከል ያለው ግንኙነቱን እሱን እናያለን፣ ቁርኝነቱን ማለት ነው። እንግዲህ ይሄ ምንድነው? በተለይ አለርጂ በሚቀሰቀስበት ጊዜ የሰውነት በሽታ የመከላከል ስርዓት ሂስታሚን እና ሳይቶካይንስ የሚባል ኬሚካሎችን በከፍተኛ ሁኔታ ያመነጫል። እነዚህ ኬሚካሎች በአካል ላይ መቆጣትን ወይም ኢንፍላሜሽንን ከመፍጠራቸውም በላይ የደም ይሄ አእምሮ ግንብ ነው የምንለው ብለድ ብሬን ባሪየር የምንለው ማለት ነው። እሱን በማለፍ በአእምሮ ሴሎች ላይ ከፍተኛ ተጽዕኖ የሚያመጡ ወይንም የሚያሳድሩ ይሆናሉ ማለት ነው። የነሱ በብዛት መመረት ማለት ነው።
ይሄ እንግዲህ ምንድነው በአእምሮ ውስጥ የሚፈጠሩ ረቂቅ መቆጣትን ወይንም ደግሞ ኒውሮ ኢንፍላሜሽን ብለው እንደሚጠሩት ትኩረትን፣ ስሜትንና ባህሪን በሚቆጣጠር የነርቭ ስርዓት ውስጥ ወይንም አስተላላፊ ውስጥ እንደ ዶፓሚንና ኖሮፒኒፌሪን ላይ ትልቅ ተጽዕኖ ወይንም ደግሞ እንዲዋዥቅ የሚያደርግን ተጽዕኖ የመፍጠር አቅም ስለሚኖረው ነው ከባድ የሚያደርገው። ሌላው የምናነሳው ቅድም የሰውነት መቆጣት አይተናል። የባዮሎጂካል ሰዓት ወይንም ደግሞ የእንቅልፍ መዛባት፣ እነዚህን ሁለቱን እናያለን ማለት ነው። እንግዲህ የአለርጂ ህመምተኞች በተለይ የአፍንጫ ሳይነስ አለርጂ ያለባቸው ሰዎች ሌሊት በደንብ የመተንፈስ ችግር አለባቸው። ይሄ ደግሞ የእንቅልፍ ጥራታቸውን በእጅጉ ይቀንሳል። የእንቅልፍ ማጣት ውጤት ደግሞ ብዙዎቻችሁ ይህንን ነገር ፕራክቲስ አድርጋችሁ ስለምታውቁት ጥራት ያለው እንቅልፍ አለማግኘት በማግስቱ ወይንም በንጋታው በማንኛውም ሰው ላይ ትኩረትን ማጣትን ይነሳቸዋል። ትነጫነጫላችሁ፣ የባህሪያችሁ ይለዋወጣል፣ በትንሽ በትልቁ ትቆጣላችሁ፣ ምንም ነገር ደስተኛ ያደርጋችሁ፣ ፊታችሁ እንደተጨማደደ ይሆናል። ይሄ እንግዲህ አንዱ የእንቅልፍ መዛባትንና የሰዓት መዛባትን የሚያስከትል መሆኑ ነው አለርጂክ ማለት ነው። ሌላው ደግሞ ቀድሞውኑ የኤዲኤችዲ ምልክት ባለባቸው ሰዎች ላይ ደግሞ የአለርጂው የእንቅልፍ መረበሽ ምልክቶቹን የበለጠ እያጎላው እያባባሰው የሚሄድ ነው ማለት ነው። ስለዚህ ይሄንኛው የእንቅልፍ ማጣት ውጤት በሰዎች ላይ የሚያስከትለው ነገር እንደነዚህ የእንቅልፍ መረበሾች፣ ትኩረት ማጣት፣ መነጫነጭ የመሳሰሉትን በቃ የተረበሸ ሰው ነው የምንሆነውና እነዚህ የአለርጂ ችግሮች በቀላሉ የምናያቸው ችግሮች አይደሉም። ሶስተኛው የምግብ መፈጨት ስርዓትና የሆድ ቁርኝት ነው። ይሄ ሐኪሞቹ ገት ብሬን አክሲስ ብለው የሚጠሩት ነው። ብዙ ጊዜ ከአለርጂ ጋር ተያይዘው የሚመጡ የምግብ አለመስማማቶች ናቸው። እነዚህ ፉድ ቶሌራንስ ተብሎ የሚጠሩት ከሆድ ዕቃ ጤና መቃወስ ጋር በጣም የተያያዙ ናቸው። ብዙ ጊዜ የሆድ ዕቃ መቃወስ በተለይም የአንጀት ችግር በሚሆንበት ጊዜ ሰዎች ፊታቸው ላይ ጥቁር ነገር ይጥልባቸዋል። በአብዛኛው ብዙ ጊዜ እኛ ጋር እንደ ማዲያት ነው ብለው ነው እነሱ የሚመጡት። ግን የማዲያት ሳይሆን በተለይ አንጀት ላይ ችግር ሲኖር፣ ጉበት መርዛማ በሚሆንበት ጊዜ ላይ ፊት ላይ የሚጋርድ ጥቁር ነገር በሁለቱም አካባቢ ይወጣልና ዲቶክስ ሲደረግ ወዲያውኑ ነው የሚጠፋው። እና እነዚህ የዚህ የምግብ ችግር መመረዝ፣ የሆድ ዕቃ መመረዝ ብዙ ጊዜ የሚታይ የሆነ አለርጂ ነው የሚያመጣውና ቆዳችንም ላይ ይታያል፣ በሰውነታችንም ላይ በብዙ ምልክት የሚገለጽ ነው የሚሆነው እና ይሄ በጣም መሰረታዊ የሆነ ነገር ነው እና የሆድ ዕቃ በአጠቃላይ የሆድ ዕቃ ሁለተኛ አእምሮ ተብሎ ነው የሚጠቀሰው። በመጽሐፍ ቅዱስም ደግሞ ብቸኛው ከሰውነት ክፍላችን አምላክ ተብሎም የተቀመጠ ቢሆን የሆዳችን አካባቢ ያለ ችግር ነው እና ክብራቸው በነውራቸው ሆዳቸው አምላካቸው የሚል ቃል አለና ካሉት ሰውነታችን በአምላክነትም የተቀመጠ የሆድ ዕቃ ነው እና ሁለተኛም አእምሮ ተብሎ ይጠራል። በተለይ ደስታንን፣ መረጋጋትን የሚሰጠው ይሄ ሲሮቶኒን የተባለው ኬሚካል እስከ 90% የሚመረተው በሆድ ዕቃ ውስጥ ነው። ስለዚህ ይሄ ሲዛባ ብዙ ችግሮችን እንደሚፈጥር ማወቅ አለብን። ሌላው በአለርጂ ምክንያት የሆድ ዕቃ ሲቸገር፣ ሲላላ መርዛማ ነገሮች ወይንም ደግሞ በቀጥታ እነዚህን መርዛማ ነገሮችን ቀጥታ በአንጀት ውስጥ ሲለቀቁ የሚመጡ ችግሮች ናቸው። ይሄ በቀጥታ ለአእምሮ መረበሽ፣ ለባህሪ መዋዠቅ ምክንያት ይሆናል ማለት ነው። እንግዲህ ሆዳችን ተረበሸ ማለት ብዙ ችግሮችን ነው። መሰባበር የሚገባቸው የምግብ ወይንም ዳይጀስት የሚሆኑ ምግቦች ዳይጀስት ሳይሆኑ ቀጥታ ወደ ደማችን ውስጥ ይገባሉ። በደማችን ውስጥ ሲገባ ደግሞ ከሚገባው በላይ ያልተፈለጉ አለርጂኮችን ይዞ ይመጣል ማለት ነው። እንግዲህ ከተፈጥሮ ጤና አጠባበቅ አንጻር ትኩረት ሊሰጠው የሚገባው ሁሉንም ለይቶ ከመንከባከብ ይልቅ ስር ነቀል የሆነ መፍትሄ መፈለግ ያስፈልጋል ነው። ይህም ለዚህም ደግሞ አመጋገብ ወሳኝ ነው የምንለው ለዛ ነው። ሌላው የምግብ ምርጫ ነው። ዳይቶሪ ኢቫሉዌሽን ነው። ሰውነትን የሚያስቆጡ አለርጂን የሚቀሰቅሱ ምግቦችን ለምሳሌ ሰው ሰራሽ ቀለሞች፣ ጣፋጮች፣
እንደየሰው የደም አይነት የሚለያዩ የማይስማሙ ምግቦችን መለየት፣ ምልክቶችን በእጅጉ መቀነስ ይቻላል። እዚህ ጋር አንድ ነገር ሳላነሳ ማለፍ አልፈልግም። በተለይ ሰው ሰራሽ ቀለሞች የሚባሉት ብዙ ሰው የማያስተውላቸው ግን ደግሞ ጤናውን እጅግ በጣም የሚያቃውሱና አደገኛ ስውር መርዞች ናቸው የሚለውን ነገር ማስመር እፈልጋለሁኝ። ብዙ ሰው የማይገነዘበው እነዚህ ነገሮች የት ውስጥ ነው የሚገኙት? በውጭ ዓለም ይጻፋሉ። እኛ ሀገር ግን በአብዛኛው በተለይ በኮድ በቁጥር የሚቀመጡ አሉና እነሱን በሚቀጥለው ቪዲዮ ለብቻው ላስተምራችሁ እፈልጋለሁ። ምክንያቱም የብዙ ሰዎች የጤና የአለርጂ መቃወስ ምክንያቶች ናቸው። ለምሳሌ ለስላሳ መጠጦች ላይ ከለሮቹ፣ እነዛ ከለሮች በአብዛኛው ለእንደዚህ አይነት አለርጂ መቀስቀስ በጣም ወሳኝ የሆኑ ነገሮች ናቸው እና ለምንድን ነው የሚቀሰቅሱት? በውስጣቸው ምን አለ? አንዳንዶቹ የነዳጅ ዝቃጭም ስለሚሆኑ፣ አንዳንዶቹም ደግሞ በፋብሪካ ፕሮሰስ ተደርገው የተሰሩ ናቸው። እነዚህ ከለሮች በውስጣችን ሲገቡ በመጀመሪያ ደረጃ የሚያገኙት ጉበታችን ነው። ጉበታችን ደግሞ እነዚህን ነገሮች አሳልፎ በሚለቅበት ጊዜ ቀጥታ ወደ ደማችን ይገባሉ። ሌላም ተጽዕኖ በከፍተኛ ሁኔታ ያመጣሉ እና በተለይ ኬኮች ላይ የሚገኙ ከለሮች፣ ለስላሳ መጠጦች ላይ የሚሆኑ ከለሮች፣ የታሸጉ ምግቦች ላይ የሚደረጉ ከለሮች፣ እነዚህ በሙሉ ለሰው ልጆች መርዛማ ናቸው። አንዱን ራሱን ችዬ ቁጥሮቹን እየነገርኳችሁ አስተምራችኋለሁ። ከዛ በኋላ ስትገዙ እነዛን ቁጥሮች ካያችሁ ያንን ነገር ለዘላለም ማስወገድ በጣም ተገቢ ነው የሚሆነው። ስለዚህ የሆድ ዕቃን መጠበቅ እጅግ በጣም አስፈላጊ ነው የሚሆነው። በተለይ ጣፋጮች ላይ፣ ከለሮች ላይ በጣም ጥንቃቄ አድርጉ። ብዙ ጊዜ የሚነገረው የማይጎዳ የማይጠቅም ስለሆነ ችግር የለም ነው የሚባለው። ግን ለአይን ማራኪ ናቸው፣ ስንበላቸው ግን መርዛማና አደገኛ ናቸው። ይህም ሚስጥር ስለማይገለጥ እንጂ ጥሩ ምግቦች ስለሆኑ አይደለም እና በኋላ እያንዳንዳቸውን በቁጥራቸው ልክ እናያቸዋለን ማለት ነው። ሌላው እንግዲህ የተፈጥሮ መርዝ ማጥፊያዎችን፣ የሆድ ዕቃ ባክቴሪያ የሚገሉ መጠጦችን፣ እነዚህም በሙሉ ማስወገድ ያስፈልጋል ማለት ነው። እንግዲህ የተፈጥሮ ሕክምና አንዱ የሚጠቅመን ለዛ ነው። በተለይ የነርቭ ስርዓትን የሚያረጋጉና የሰውነት የመቆጣትን የሚከላከሉ እጽዋትን መጠቀም ጥሩ ነው። አንዳንዴ በተለይ ከነርቭ ጋር ተያይዞ አሽዋጋንዳ በጣም ቆንጆ ነው። ነርቭን ያነቃቃል፣ ነርቭን ይጠብቃል። የሰውነት ውጥረትን ለመቋቋም የሚያስችልን ገጸ በረከት ይሰጠናል። አጠቃቀሙን በሌላ ቪዲዮ ላይ ስለሰራሁት በጥንቃቄ መጠቀም ያስፈልጋል። ከመጠንም በላይ እንዳንጠቀም ያስፈልጋል። ከመጠንም በላይ ስንጠቀም ነርቫችን ላይ ችግር ይፈጥራል። በመጠኑ ስንጠቀም ግን የምንፈልገውን ውጤት ልናገኝበት እንችላለን ማለት ነው። እንግዲህ ይሄ በሁለቱ በኤዲኤችዲ እና በአለርጂ መካከል ያለው ግንኙነት አካልና መንፈስ ወይንም ደግሞ ደምና ነርቭ ምን ያህል የተሳሰሩ መሆናቸውን በደንብ እንድትረዱት እፈልጋለሁ። ብዙ ሰዎች የሚጠይቁት ጥያቄ አለ። እኔ በአለርጂክ ስጋለጥ ለምንድን ነው ሌሎቹ ሰዎች ነፃ የሚሆኑት? አብረን አንድ ቦታ እየሄድን እነሱ ነፃ ናቸው፣ እኔን ግን ያመኛል ብለው ይጠይቃሉ። ይሄ በጣም መሰረታዊ የሆነ ጥያቄ ነው፣ መጠየቅም ያለበት የጥያቄ አይነት ነው። በቀላል አገላለጽ ግን በአለርጂ በሚሰቃይ ሰውና ሙሉ በሙሉ ጤናማ በሆነ ሰው መካከል ያለው ልዩነት በሰውነታቸው ላይ የሚመነጨው አጠቃላይ ሸክም ወይንም መጠን ልዩነት ነው። ይሄ በተለይ ከወቅት መለዋወጥ ጋራ ተያይዘው የሚመጡ የአለርጂ አይነቶች አሉ፣ ሲዝናል አለርጂ ተብለው የሚጠቀሱ። እነዚህ ነገሮች በተለዋወጡ ቁጥር እነዚህ ሰዎች ላይ እንደዚህን የመሳሰሉ ተጽዕኖዎች ይከሰታሉ። እንግዲህ ይህንን ነገር በምሳሌ ለመረዳት አንድ ምሳሌ ብንጠቀም ደስ ይለኛል። አባባሉ ብዙዎች የምታውቁት ሊሆን ይችላል። የአህያዋን ጀርባ የሰበረችው የመጨረሻዋ ገለባ የምትል አባባል አለች። የአህያዋን ጀርባ የሰበረችው የመጨረሻዋ ገለባ ይላል። ይሄ ምን ማለት ነው? አህያዋ መጫን የምትችልበት የጭነት ልክ አላት እና ለምሳሌ 100 ኪሎ ነው ብለን ብናስብ
የሆነ ገለባ አምጥተን ላይ ብናድር ከ100 ኪሎ ስለሚያልፍ አህያዋን ሊሰብራት ይችላል ማለት ነው አባባሉ። ስለዚህ ይህንን አባባል ወይንም ይህንን አገላለጽ ለሁላችንም የምንረዳው ነገር ነው። ለምሳሌ በውስጣችን የምንመገባቸው ትክክል ያልሆኑ ምግቦችን እንጭናለን። ውስጣችን አካባቢ ላይ ያለ ተጽዕኖ አለ፣ እንጭናለን። ልክ ሲዝናል አለርጂ በሚጨመርበት ጊዜ የዛን ጊዜ ነው መግወጥ ወይንም አለርጂካችን መሰማት የሚጀምረው። ምናልባት ያ ነገር እስኪመጣ ድረስ ምንም ሰውነታችን እንደዚህ አይነት ነገሮችን ሰምቶ ላያቅ ወይንም ደግሞ ምንም ላይሰማው ይችላል። እኔ ልክ በክረምት ነው የሚነሳብኝ ይላሉ። እኔ ልክ የሆኑ ዛፎች ፖለናቸውን በሚለቁበት ጊዜ የዛን ጊዜ ነው የሚነሳብኝ ይላሉ። ግን እነዚህ ነገሮች የሚመጡት መጀመሪያ ከተጫነው ጭነት አንጻር ነው። ስለዚህ ይሄኛው ልክ ገለባ ነው ብለን እንውሰድና አህያዋ ላይ ይሄንን ልክ እንደተጫነባት እንዳጎበጣት አይነት ነገር ማሰብ ያስፈልጋል። እና መጀመሪያ የምንበላቸው ምግቦች ተጠራቅሞ የያዙት መጠን አለ። ያ መጠን እስከተሸከምነው ድረስ ምንም ችግር አልነበረም። ግን አሁን ደግሞ ከመጠኑ አለፍ ብላ አንድ ላባ ነገር ወይንም አንድ ሲዝናል የሆነች ችግር ስትመጣ የዛን ጊዜ ነው መጉበጥ የምንጀምረው ወይንም ደግሞ እንደዚህ አይነት ችግሮች ሊታዩን የሚችለው የሚለውን ነገር ማሰብ በጣም ነው የሚገባው ማለት ነው። እኛም ልክ እንደ አህያዋ ብዙ ነገሮች እንችለን የሆነች ነገር ላይ ትንሽ ነገር ጉንፋን ልትሆን ትችላለች ወይንም ሽንት ቤት ሽታ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። እሷ ስትጨመርብን ያ ነገር በጣም ጎልቶ ለውድቀት ለሞት ይዳርገናል ማለት ነው። አዲስ የተፈጠረ ሳይሆን መጀመሪያ ላይ ያጠራቀምናቸው የሸክም መዓቶች ስላሉ ነው። ስለዚህ ልክ እንደ አህያዋ ምሳሌ ነው የሚሆነው። ስለዚህ ጀርባችን ሳይጎብጥ ወይንም ደግሞ ሳይሰበር የተወሰነ መጠን ያለውን ሸክም መሸከም እንችላለን የሚለውን ነገር እንድናስብ ያደርገናል። እንግዲህ የምንሸከመው ሸክም በከፊል ብለን የምናየው እንደ አካባቢ ብክለት፣ እንደ ተፈጥሮ መርዛማ ነገሮች እንደዚህ የመሳሰሉትን ነገሮች ነው የምንሸከመው። እነዚህ ሁሉም ሰው የሚሸከማቸው የጋራ ሸክሞች ናቸው። በአካባቢ የሚፈጠር እዛ አካባቢ ያለው ሰው የሚሸከመው ነው እና የጋራ ሸክሞች ናቸው እነዚህ መርዛማ ነገሮች ማለት ነው። እንግዲህ በግለሰብ ደረጃ የተዛባ የአመጋገብ ስርዓት ነው እነዚህን ነገሮች ሸክሙን እያበዙት የሚሄዱት። ሌላው ውጥረት ነው፣ ስትረስ። እነዚህን ነገሮች እያበዙት ይሄዳሉ። አስቸጋሪ ከሆነ ማህበራዊ ግንኙነት ወይንም ስራዎች አንጻር እነዚህ ነገሮች እየበዙ ይሄዳሉ። ሌላው ከእንቅልፍ ጥራት ማነስ ችግር፣ እነዚህ ነገሮች እየበዙ ይሄዳሉ። ሌላው ካልተመጣጠነ ከበዛ ወይንም ካነሰ የአካል ብቃት እንቅስቃሴ፣ እነዚህ ችግሮች ሊመጡ ይችላሉ። ከሌሎች ከተለያዩ የጤና እክሎችም ተጨማሪ ሸክሞችን እንሸከማለን። እነዚህ ሸክሞች ሲበዙ ነው መጨረሻ ጥቂት ነገር ሲወድቅብን ሙሉ ለሙሉ የምንወድቀው። ተረድታችሁኝ ከሆነ ማለት ነው። እንግዲህ አጠቃላይ የሰውነታችን የመሸከም አቅም የመጨረሻው ጣሪያ ላይ ደርሶ ሳለ ነው እነዚህ ችግሮች እኛ ጋር የሚመጡት ማለት ነው። እንግዲህ እንደ ወቅታዊ ብናኝ ወይንም ፖለን አይነት ነገር ሲመጣ ያለ ተጨማሪ ጥቃት እንወድቃለን ማለት ነው። ስለዚህ እነዚህን ሸክሞች ደርበን ተሸክመን መተናል። ቀደም እንዳልነው የተዛባ አመጋገብ አለ፣ ውጥረት አለ፣ አስቸጋሪ የሆነ ማህበራዊ ግንኙነት ወይንም ስራዎች አሉ፣ የእንቅልፍ እጥረት አለ፣ ያልተመጣጠነ ወይንም ደግሞ ያነሰ ወይንም የበዛ የስፖርት እንቅስቃሴዎች ወይንም የአካል ብቃት እንቅስቃሴዎች። እነዚህን ጭነት ሁሉ ተጭነን መተናል፣ ከብዶናል። ግን መጠኑ ምንም አላንገዳገደንም። ልክ ያቺ ፖለኗ ስታርፍብን ግን ክብደቱ ስለሚበዛ የዛን ጊዜ እንወድቃለን ማለት ነው። ስለዚህ ጥንቃቄ የምናደርገው አሁን የዘረዘርናቸው ነገሮች ላይ ትኩረት እናደርጋለን ማለት ነው። ሌላው አባባሉን በደንብ ብትይዙት ደስ ይለኛል። የአህያዋን ጀርባ የሰበረችው የመጨረሻዋ ገለባ ናት የሚለውን አባባል እንድትይዙ ትፈልጋለሁ እና የብዙዎቻችን የጤና ችግር መጨረሻ ላይ የምትጥለን ጥቂት ቀላል የሆነች ነገር ነች የሚለውን ነገር እንድትወስዱት ነው። እንግዲህ የደም አይነት መሰረት ያደረገ የአመጋገብ ስርዓት ለአለርጂ እጅግ ፍቱን የሆነበት አንዱ ምክንያት በዚህ ነው የሚለውን ነገር እንድታተኩሩበት ፈልጋለሁ። እንግዲህ ሰውነታችን ሊሸከመው የሚገባውን በርካታ አላስፈላጊ ሸክሞችን ማቃለል የአካባቢ ብክለት የሚመጣውን ተጨማሪ ክብደት በቀላሉ እንዲቋቋም ይረዳዋል ማለት ነው። ስለዚህ አመጋገባችን ትልቁን ወሳኝ ነገር
ይዟል ማለት ነው። እንግዲህ አለርጂ ቀስቃሾች የምንላቸው አንደኛው በውርስ ነው። በተለይም ደግሞ በእናት በኩል ወደ ልጆች የሚተላለፍ የውርስ አለርጂ አለ። ብዙ ጊዜ ይሄ ውርሱ ይቀመጥና ቀስቃሽ ነገር ሲያገኝ ግን እነዛ ነገሮች መነሳሳት ይጀምራሉና ከአባት ብዙም አይደለም፣ ከእናቶች ግን ብዙ ጊዜ እንደነዚህ አይነት አለርጂዎች ይተላለፋሉ። እናትየዋ ሳይነስ ካላት ህፃኑ ላይ ወዲያውኑ ሳይነሱን ታዩታላችሁ። እያደገም ሲሄድ ያ ሳይነስ እየቀጠለ ይሄዳል። ያ ግን የሚሆነው ምንድን ነው? ልጁ በአመጋገብ ተደግፎ ቢሆን ኖሮ እነዚህን አለርጂክ ቀስቃሾችን ነገሮችን አይመጡበትም ነበር እና አለርጂክ የሚቀሰቅሱ ነገሮችን ስናቆም ልጁ ላይ እንደነዚህ አይነት ተጽዕኖችን አይከሰትም ማለት ነው። ሌላው በላቲክስ ነው። ይሄ ብዙ ጊዜ በጓንት በተለያዩ ነገሮች ሊሆን ይችላል። ይሄም የአለርጂ አይነት ነው። ሌላው በውሃ ውስጥ ሊሟሙ የሚችሉ የፕሮቲኖች መጋለጥ ነው። ይሄ በጣም አስቸጋሪ ነው። አክቹዋሊ ግን ማወቅ የሚገባን በተለይ አለርጂክን ለምናስተናግድ ሰዎች ወሳኝ ነው። በውሃ ውስጥ ሊሟሙ የሚችሉ ፕሮቲኖች ብዙ ምግብ ውስጥ ነው ያሉት። አንዱ ለምሳሌ አጓት ውስጥ አለ። በቀላሉ በውሃ ውስጥ ይሟሟል። ስለዚህ በቀላሉ ወደ ሌላ ምግብነት ሳይቀየር ቀጥታ በአንጀት ውስጥ ሊያልፍ ይችላል፣ ምንም ወደ ምግብ ፕሮሰስ ሳያደርግ እና ይሄ በሚገባበት ጊዜ ከፍተኛ የሆነ የአለርጂክ መቀስቀስ ሊኖር ይችላል። በተለይ ይሄ ፕሮቲኖች በውሃ ውስጥ የሚሟሙ ፕሮቲኖች እንቁላልም ላይ ይገኛል። እንቁላል ላይ በተለይም አስኳሏ ላይ ሳይሆን ይሄ ነጩ ላይ እሱም የሚሟሟ የፕሮቲን አይነት ነው። በተለይ ለህፃናትና ለአዋቂዎች የቆዳ አለርጂክ እና የብጉር ዋና መንስኤ ነው እሱ። ምክንያቱም የሚሟሟ ፕሮቲን ነው፣ በቀላሉ ተመጦ ይገባል። በሚገባበት ጊዜ ላይ ደግሞ በተለይ ለህፃናትም ከፍተኛ የሆነ አለርጂ አስተውላችሁ ከሆነ ህፃናትን የተቀቀለ እንቁላል ስታበሉ እንደነዚህ አይነት ነገሮችን በብዛት ታስተውላላችሁ። አለርጂክም በብዛት ያለባችሁ በተለይ አስም ምናምን ያለባችሁ ሰዎች እንደነዚህ አይነት ምግቦችን ስትመገቡ ወዲያውኑ የማሳል የመታፈኑ ነገር በፍጥነት የሚሆነው ከዚህ አንጻር ነው። የሚሟሙ ፕሮቲኖች ብዙ ጊዜ እንደነዚህ አይነት ችግሮችን ያመጣል። ይህንንም ብቻ ሳይሆን በተለይ ለሳይነስና ለጆሮ ይሄ ወፍራም አክታ እንዲመጣ ያደርጋል። እንደገናም ደግሞ ከፍተኛ የሆነ መግል በጆሮ በኩል እንዲመጣ ያደርጋሉ። እነዚህ ነገሮች እንግዲህ አለርጂክ ላለባቸው ሰዎች ወይንም ደግሞ በዚህ ህመም ውስጥ ላላችሁ ሰዎች በጥንቃቄ ይህንን ነገር መስማት ተገቢ ነው የሚሆነው። እንግዲህ እነዚህ በተለይ ሊሟሙ የሚችሉ ፕሮቲኖች የአለርጂ ምላሾች በከፍተኛ ሁኔታ እንደሚጨምር ታውቋል። ይሄ በደንብ የተረጋገጠ ነው። በተለይም ደግሞ ቅድም ላቴክስ ጋር አንስተን ያነሳ ነው። በተለይ የጎማ ጓንቶች ወይንም የፕላስቲክ ጓንቶች የጥርስ ህክምና መከላከያዎች ሊሆኑ ይችላሉ። ኮንዶም ሊሆን ይችላል። የመተንፈሻ መሳሪያ ትቦ ሊሆን ይችላል። ካቴቴሮች፣ እነዚህ በጣም አደገኛ የሚሆንባቸው ሰዎች አሉ። ለዛ ነው ኦፕሬሽን ሊደረጉ ሲሉ አንዳንድ ሰዎች የጓንት ወይንም የፕላስቲክ ወይንም እንደዚህ አለርጂ ካለህ ብለው የሚጠየቁት። ለዛ ነው በንኪኪ ብቻ ነው ይሄ የሚሆነው እና በጣም አደገኛ ይሆናል አንዳንድ ሰዎች ላይ። በተለይ ይሄ የህክምና ባለሙያዎች ያውቁታል። በተለይ ይሄ ለላቴክስ ተጋላጭ የሆኑ ሰዎች የጀርባ አጥንት ክፍተት ያለባቸው፣ የሽንት የመራቢያ ችግር ውስጥ ያሉ ሰዎች፣ የወሊድ አካላት ላይ ችግር ያለባቸው፣ በተለይም ህፃናት ላይ ደግሞ በከፍተኛ ሁኔታ በጉልህ የሚታይ የአለርጂክ አይነት ነው። እንግዲህ ሌላው ይሄ ኢንቫይሮንመንታል አለርጂዎች ብለን የምንጠራቸው አሉ። ወደ ውስጥ የሚተነፈሱ ነገሮች ናቸው ወይንም በኬሚካል የሚቀሰቀሱ ናቸው ማለት ነው። የምግብ አለርጂዎች አሉ። እነዚህ ደግሞ ሰውነት በተወሰነ ምግቦች ውስጥ ለሚገኙ ፕሮቲኖች የሚሰጠው ምላሽ የሚቀሰቀሱ ናቸው። በጣም የተለመደው የአካባቢ አለርጂ ሲንድረም ሲሆን በአየር ላይ የሚንሳፈፉ እነዚህ ፖለንስ ወይንም ሻጋታዎች በእነዚህ አይነት የሚከሰት ነው የሚሆነው። ሌላው በጸደይ ወቅት በተለይ ስፕሪንግ ላይ፣ በበልግ ላይ፣ በእነዚህ ወቅቶች ላይ የማስነጠስ፣ የመታፈን፣ የአፍንጫ ፈሳሽ መብዛት ምልክቶች በከፍተኛ ሁኔታ የሚታዩበት ወቅት ነው። እነዚህ እንግዲህ እንደየ አካባቢ ሁኔታ እንደ አለርጂው አይነት
በአፍንጫ፣ በላንቃ፣ በጉሮሮ፣ በአይን ላይ፣ በጆሮ ላይ የማሳከክ ስሜት በከፍተኛ ሁኔታ ያጋጥማል። ብዙ ሰዎች የሚጠቁበት ነው። ግን እነዚህ ዝርዝሮች በሕክምናው ፖለን ችግር ከሆነ ሲዝናል ነው ለፈው ወይ ማስካርግ ዋቴቨር እንደዚህ ነው የምንባለው። ችግሩ ግን ቅድም የተጫነችው የአህያዋ ምሳሌ ነው የሚሆነው። እዛ ጋር ያጠራቀምናቸው ነገር ላይ የሆነች ነገር ስታርፍ ከክብደታችን ወይንም ከምንሸከመው በላይ ሲሆን የሚከሰት ነው የሚለው መሰረታዊ ቁልፍ ነገር ነው። እንግዲህ የተለመዱ የአካባቢ አለርጂ ቀስቃሽ ነገሮች አሉ። እነዚህ ኮመን ኢንቫይሮንመንታል አለርጂክ ሳብስታንስስ ተብለው የሚጠሩት ናቸው። በተለይ የእጽዋት ብናኞች በጣም ኃይለኞች ናቸው። ሳር ራሱ እንደዚህ አይነት ችግር አለው። የኬሚካላዊ የሆኑ ጭሶች፣ የሲጋራ ጭስ፣ እንደገና ይሄ አየር የሚረጩ የቤት ውስጥ የምንጠቀምባቸው መሳሪያዎችም ሊሆኑ ይችላሉ። ሌላው ሻጋታና የአየር እርጥበት እቃዎች ናቸው። በተለይ የአውሮፓ አሜሪካን የምትኖሩ ግድግዳችሁን ሁልጊዜ ቼክ ማድረግ ያስፈልጋል። እርጥበታማ ግድግዳ ሻጋታ ካለው ያንን ቤት ወይ ማስተካከል አለባችሁ ወይንም ለቃችሁ መውጣት አለባችሁ። እስከ ጋንግሪን የሚያደርስ የህመምን ሁኔታ በሰውነታችን ውስጥ ሻጋታው ከገባ አደገኛ የሆኑ ችግሮችን ስለሚያስከትል ማለት ነው። ሌላው ሽቶዎች ናቸው። ብዙ ጊዜ ሽቶዎች አንዳንድ ሰዎችን ፈጽሞ ሊረብሹ ይችላሉ። አንዳንድ ሰዎችን አዙሮ ሊጠላቸው ይችላል። በተለይ ይሄ ፖለን የምንለው ቀላል እንዳይመስላችሁ። ለአንዳንድ ሰው የመርዝ ያክል ነው የሚሆንበት። ያዞረዋል፣ ይጥለዋል እንደዚህ አይነት እና ለአንዳንድ ሰው የተጋነኑ ኃይለኛ ሽቶዎች በሚሆኑበት ጊዜ ለዛ ሰው ከፍተኛ የሆነ አለርጂ ሊሆን ይችላል። ስንቀባው እኛ ልንወደው እንችላለን፣ ደስ ሊለን ይችላል። ግን ከዛ በኋላ ውስጣችን ላይ አንዳንድ የሚመጡ ምላሾችን ላናስተውል እንችላለንና እንደዚህ አይነት ችግር ያለባችሁ ሰዎች ከምትቀቡት ነገር አንጻር ሊሆን ይችላል። ዶድራንትም ቢሆን ጠረን ያለው ከሆነ ቼክ ማድረግ በጣም አስፈላጊ ነው የሚሆነው። ሌላው የእንስሳት ብናኝ ነው። የእንስሳት ብናኝ ይሄ በተለይ ድመት፣ ውሻ አለርጂክ ልትሆኑ ስለምትችሉ በቤታችሁ ድመትና ውሻ ያላችሁ ሰዎች እና በዚህ ችግር የምትጠቁ ከእንደነዚህ አይነት ነገሮች መራቅ በጣም ተገቢ ነው የሚሆነው። እንግዲህ አንዳንዴ ደግሞ ይሄ ባርቤኪ ስጋ ስንጠብስ ከዛ የሚጨሰው ጭስ ለአንዳንዶቻችን አለርጂክ ነው፣ ግን ብዙ ሰዎች የማያስተውሉት ችግር ነው። እንደነዚህ አይነትም ባለበት ቦታ ላይ ያላችሁ ሰዎች ጥንቃቄ እንድታረጉ ነው። ሌላው የአየር ብክለት ነው። የአየር ብክለት እንግዲህ መኪናው እንደምታዩት ኬሚካሎች፣ የተለያዩ ፋብሪካዎች፣ እነዚህ ሁሉ የአየር ብክለትን የሚያመጡ ነው። እንግዲህ እነዚህን ጭነቶች በተለይ መከላከል አሁን የአየር ብክለትን ከኛ አቅም በላይ ስለሚሆን ጭነቱ ይኖራል ማለት ነው እያንዳንዳችን ላይ። ለነገር ግን እንደነዚህ አይነት ጭነቶች እያሉብን የምግቡን ጭነት ቢያንስ መቀነስ ከእንደነዚህ አይነት ችግሮች ውስጥ እንድንወጣ ያደርገናል የሚለውን ነገር ማሰብ ነው የሚያስፈልገው። ሌላው ፉድ አለርጂ ብለን የምንይዘው ነው የምግብ አለርጂዎች ናቸው። እነዚህ እንግዲህ ባለፉት 15 ዓመታት ላይ በምግብ አለርጂ የመያዝ እድል በከፍተኛ ሁኔታ እንደጨመረ ጥናቶች በሰፊው ያሳያሉ። ይሄ እንግዲህ በተለያየ ምክንያት ሊሆን ይችላል። አንደኛውም እንግዲህ በተለይ በጣም ትኩረት እንድታረጉ የምፈልገው በዚህ ችግር ውስጥ የሚጠቁት ህፃናቶች ናቸው። ህፃናቶች ደግሞ ቀድሞ ይሄ ጡት ማስጣል ብለን እናቶች ቀድማችሁ ጡት ሳይጠግቡ ልጆችን ማስጣል ልጆችን ለእንደነዚህ አይነት አደጋዎች በጣም ይዳርጋል። ሌላው ለህፃናት ገና ጊዜያቸው ሳይደርስ ጠንካራ ምግቦችን ማለማመድ ስንጀምር እንደነዚህ የምግብ አለርጂዎች በልጆች ላይ ይከሰታሉ። በአብዛኛው ህፃናቶች ላይ እንደዚህ አይነት ችግር ይከሰታል እና ለህፃናቶችም በእድሜ አመጋገባቸው ላይ መረዳት በጣም ተገቢ ነው። ዛሬ የኢንፎርሜሽን ዘመን ነው። የፈለገንን ነገር ጠይቀን የምናገኝበት ነውና ተረድተን አውቀን ልጆቻችንን መመገብ በጣም ተገቢ ነው። አንደኛ ህፃናትን ጡት ሳይጠቡ ያለ ጊዜያቸው ማቋረጥ ተገቢ አይደለም። ሁለተኛ ያለ እድሜያቸው ሙዝ ወይንም እንደዚህ mesela አንዳንድ ሰው ገና 3 ዓመት ያልሞላ 3 ወር ያልሞላውን ልጅ ሙዝ ማብላት በእጁ የሚያለማምድ ሰው አለና ብዙ እኔ ጋር ከመጡ ህፃናቶች ውስጥ ደም የሚያስቀምጣቸው ህፃናቶችን አይቻለውና የመገቧቸው ምግብ አንዱ ሙዝ ነበርና ልጁ ለዛ ለመብላት ያልደረሰ ስለሆነ እንደነዚህ አይነት ችግሮችን
ህፃናቶች ላይ በከፍተኛ ሁኔታ ለምግብ አለርጂ እንዲጋለጡ ያረጋቸዋል። ሌላው እንግዲህ በእጽዋት ላይ የሚደረጉ የጄኔቲክ ማሻሻያዎች ናቸው። እነዚህ እንግዲህ ምግቦች ከተለመዱት የሰውነት ህብረ ህዋሳት ጋራ ይዛባሉ። ስለሚዛቡ ብዙ ጊዜ ከኛ ሰውነት ጋራ እንዲጋጩ ነው የምናደርጋቸው። በተለይ አሁን ጤፋችንም እንደዚሁ የተዳቀለ ስለሆነ ብዙ ሰው ህመምተኛ እየሆነ ነው በጤፍ ምክንያትና ሌሎችም ምግቦች ብዙ በርካታ ይሄ ጄኔቲክ ያላበላሸው የለምና ብዙ ወደ ኦርጋኒኩ እንድንመለስ አሳስባለሁ። እንግዲህ ይሄ አንዱ ነው። ሌላው ደግሞ ከአየር ከአፈር በምግብ ውስጥ የሚገኙ በካይ አካላቶች አሉ። እነዚህ ደግሞ በብዛት መጠናቸው በመጨመሩ ሰዎች በእንደዚህ አይነት ችግር ውስጥ ይጠቃሉ ማለት ነው። እንግዲህ የምግብ አለርጂ ምልክት አለው። በአፍ ውስጥ የመኮርኮር ያለመስማማት ስሜት ነው። የምላስና የጉሮሮ ማበጥ ነው። የመተንፈሻ ችግር ያስከትላል። ሽፍታ፣ ማስታወክ፣ የሆድ ቁርጠት፣ ተቅማጦችን ያስከትላል። እንደዚህ በሚሆንበት ጊዜ በፍጥነት ወደ ሕክምና መሄድ በጣም ተገቢ ነው የሚሆነው። እንግዲህ እነዚህ ምላሾች ከደም ግፊት መቀነስና ራስን ከመሳት ጋር አብረው ሊመጡ ይችላሉ። ይሄ ደግሞ እስከ ሞት ሊያደርስ ስለሚችል በፍጥነት ወደ ሕክምና መሄድ ያስፈልጋል። ምልክቶቹ ብዙውን ጊዜ እንደየግለሰቡ ደረጃ ይለያያል። በተለይ አለርጂ ያለበት ምግብ የሚመገብ ሰው ከጥቂት ደቂቃዎች እስከ 2 ሰዓት አካባቢ ድረስ ውጤቶቹ ይታያሉና በጣም ጥንቃቄ ያስፈልጋል። አሁን ምንድነው ጀነራል ኮንሴፕቱን እንድትይዙት ነው። ወደ ዋናው ዲቴል አልገባንም። ግን ብዙ ጊዜ ሰዎች ዳይትም ያደርጋሉ። በተለያየ ቦታ ዳይት ሲያደርጉ ለሞታቸው አንዱ ምክንያት ሊሆን ይችላል ያ ዳይት አደራረግ። ይሄ ደግሞ ብዙ ጊዜ ከሰውነታቸው ጋር ያለውን ትክክለኛ የአመጋገብ ስርዓትን አለመከተል ነው። ምናልባት በ15 ቀን ወይ በወር ውስጥ 20 ኪሎ ወይ ደግሞ 10 ኪሎ ቀንሻለሁ ሊባል ይቻላል። ግን ስናደርግ ለዛ ሰው የማይስማሙ ምግቦች በብዛት እንዲያልፉ የሚደረጉ ከሆነ በተለይ ይሄ የአለርጂክ ምላሾቹ እስከ ሞት ደረጃ ድረስ ሊያመጡ ይችላሉ። አንዳንዴ በጣም ከባድ የሆኑ ነገሮች በሰው ህይወት ላይ እየተከሰቱ ነው። በእኛም ሀገር ላይ ሰዎች እየሞቱ እያየን ነው እና እጅግ በጣም ጥንቃቄ ማድረግ ያስፈልጋል። በትክክለኛ የኒውትሪሽን ስርዓት ባለው መልኩ መመገብ በጣም ተገቢነት ይኖረዋል። ስለተባለ ብቻ ተቀብለን ዝም ብለን ሰውነታችንን ለመቀነስ የምናደርጋቸው ነገሮች በሙሉ መጨረሻቸው ከባድ አደጋ ሊያስከትል ይችላልና ጥንቃቄ በጣም ያስፈልጋል። አለርጂኮች በጣም አደገኞች ናቸው። እንግዲህ በሚቀጥለው ላይ እነዚህን አለርጂኮች ከደም አይነት ኤ፣ ከደም አይነት ኤቢ፣ ከደም አይነት ቢ እና ከደም አይነት ኦ ጋራ ያለው ቁርኝት ምን ይመስላል? የትኛው ምግብ ነው የበለጠ ሰውነታችን ውስጥ ገብቶ ለአለርጂክ ምንጭ የሚሆነው? ለምሳሌ ለደም አይነት ኦዎች ወተት በጣም ይከለከላል። ቶለሬት አያደርጉትም ይባላል። ቶለሬት ብቻ የዳይጀሽን ችግር ብቻ ሳይሆን በወተት ውስጥ ያሉ የሚሟሙ ፕሮቲኖች በዛ ደም ላይ የሚያደርሱት ከፍተኛ ጥቃት ነው። የደም አይነት ቢ በምንም አይነት መልኩ ቲማቲም መመገብ የለበትም ሲባል በቲማቲም ውስጥ ያለው ሌክቲን በዛ ሰው ደም ውስጥ ሲገባ የሚያስከትለው አደጋ ነው። እንደዚሁም ሌሎችም የደም አይነቶችን ስናነሳ የደም አይነት ኤ በርበሬ መብላት የለበትም፣ ሚጥሚጣ መብላት የለበትም፣ ቃሪያ መመገብ የለበትም ሲባል በዛ ውስጥ ያለው ሌክቲን ስለሚጎዳ ነው። ይሄ ምን ማለት ነው? በሚቀጥለው ትምህርት ላይ በሰፊው እንወያይበታለን። ምክንያቱም ይሄ መሰረታዊ ነገር ነው። በዚህ ችግር ውስጥ ያላችሁ ከትምህርቱ መጨረሻ በእርግጠኝነት ትክክል ከፈጸማችሁት ከዚህ ችግር 100% በእርግጠኝነት መናገር እችላለሁ ነፃ ትወጣላችሁ። ስለዚህ የሚቀጥለውን ትምህርት በደንብ ጠብቁኝ። ይህንንም የሰጠሁትን ትምህርት እናንተ ሾርት ኖት አውጥታችሁ ያዙት፣ ለሌሎቹ ደግሞ ታስተምሩበታላችሁ ማለት ነው። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ነው። ምዕራፍ 1 ምዕራፍ 2ን እንቀጥላለን። እስከ ምዕራፍ 3 4 ድረስ እንሄዳለን ብዬ አስባለሁ። በእያንዳንዱ ደም አይነት የአመጋገቡንም ሁኔታ ስለምናስቀምጥ በዚህ ችግር ውስጥ ያላችሁ ከዚህ በኋላ ስለ አስም ስለ አለርጂ መስማት አንፈልግም ማለት ነው። ስለዚህ የሚቀጥለውን ትምህርት ጠብቁ። እስከማገኛችሁ ድረስ ባላችሁበት ቦታ ላይ ጤና ይስጣችሁ። መልካም ጊዜ። Of the kingdom, we are family, we are one.